አብርሽ በድንጋጤ ፌንት በልቶ ሆስፒታል ገባ። ሄርሜላ ደንግጣ ራሷን ይዛ ቆማ ቀረች። በቆመችበትም ደርቃ ቀረች። ሜሪና ዳኒም ያልታሰበ ነገር አደረጉ። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ ያልታሰበውን ሲሳይ ይስጣችሁ። እናም ትናንትና ፕሮግራሙ መጨረሻ ላይ ዳኒና ሜሪ እንዲሁም ሩታ መተው ነበረ ማለት ነው። እሱም ደግሞ እንግዲህ በስተመጨረሻም ደስታዬን አጣጥማለሁ እደሰታለሁ ብላ ያስባ ያለ ሄርሜላ ያላሰበችው ነገር ነው የገጠማት። ሄርሜላ ብቻ አይደለችም ብሎም አብርሽ ያላሰበው ነገር ነበረ፣ አስደንጋጭ ነገር የተፈጠረው። በሱ ብቻ አላበቃም፣ ብዙም በጣም ደንግጣ ነበረ ማለት ነው። አንድ ሰው ተፋታሁ፣ ተለያየሁ፣ የራሴ ህይወት መኖር ጀምሬያለሁ ያለ ሰው ሩታም መጣች አልመጣችም ምንም የሚያስደነግጠው ነገር ሊኖር አይገባም ነበረ። ነገር ግን የአብርሽ ድንጋጤ ሄርሜላ አላወቀችም። አሪፍ የሆነ ፕሮግራም ቀለበትም የመሳሰሉት ኤንስኦን ነው የተደረገልኝ። ይወደኛል ያፈቅረኛል ያለችው ሰው ግን ያልታሰበ ነገር ነበር ያደረገው። እሱም ዱባይ ላይ ያሉት ልጆች ይሄ ቀለበት ዱባይ ላይ ለሩታ የታሰረላት ቀለበት ነው። እሱን ቀለበት ነው ወስዶ ለሄርሜላ ያሰረላት። ስለዚህ የደነገጠው በዛ ምክንያት ነው እያሉም ይገኛሉ። ሩታ ሳታቅ ወርቋን ተሰርቃ ለውሽሚት ነበር የታሰረላት ማለት ነው። እና በጣም አስደንግጦት የነበረው አይታችሁ ከሆነ ሄርሜላ ራሷን ይዛ ነበር። በጣም ተናዳ ነበረ፣ ምክንያቱም ምሽቷን ስላበላሹባት ማለት ነው። ብሎም እንግዲህ ዳኒ ወጨበሬ ግርግር ፈጥሯል ማለት ነው። እናም የቀለበቱ ፕሮግራም ዳኒ አበላሽቶታል። እሱንም ደግሞ ማታ ትንሽ ፍንጭ ሲነግረን ነበረ። ቪዲዮ መስማት ከፈለጋችሁ ከዚህ በታች የለቀኩት ቪዲዮ አለ፣ እሱ ጋር ገብታችሁ መስማት ትችላላችሁ። እናም በደስታ እናመሻለን ሲሉ የነበሩት ሰዎች እንግዲህ ምሽታቸው ተበላሽቶና ተናደው ነበረ ያመሹት ማለት ነው። አብርሽም እንግዲህ በድንጋጤ ፌንት በልቶ ነበረ። እናም ሆስፒታል እንደገባ ነው እንግዲህ እስከ ማታ ይወጣ ይሆናል ማለት ነው። እና ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ሄርሜላ ራሱ ያው ፌንት ነቅላለች ማለት ይቻላል። አይታችኋት ከሆነ ራሷን ይዛ ነበር የደነገጠችው ማለት ነው። ያላሰበችው ነገር ነበር የገጠማት። እኔ ከሁሉ ያሳዘነኝ ምን እንደሆነ ታውቃላችሁ? ይሄንን ፕሮግራም አዘጋጅቶ ለወደፊት አብረን እንኖራለን ብሎ ቀለበት አስራልህ ያለ ሰው እወድሻለሁ እንዴት ይባላል? አፈቅርሻለሁ ነው እንጂ አፈቅርሻለሁ እንኳ እኮ አላላትም። እወድሻለሁ ነው ያለው። እወድሻለሁ ደግሞ ማንኛውም ሰው የሚለው ቃላት ነው፣ ኖርማል ነው። አንድ ሰው የሚያፈቅር ሰው እወዳለሁ ቀለበት አስራልህ ያለ ሰው አፈቅርሻለሁ ብሎ ነው በስርዓት መናገር ያለበት ማለት ነው። ሲቀጥል ደግሞ ቀለበት ገዝቶ ለማሰር ለሷ አንሶ ነው ወይ? እንዴት ቀለበት አላሰረላትም? እንዴት የሌላ ሰው ቀለበት አምጥቶ ያስርላታል? እጅግ በጣም እኮ ነው የሚያሳፍረው። በጣም እንዴ! ቢያንስ ክፍያ ለማይለው ቃላት እንዴት አፈቅርሻለሁ አይላት? እንዴት? ለምን? አያችሁ፣ አያፈቅራትም ማለት ነው። እየተጠቀመብሽ ነው ምልሽ፣ አስረግጬ የምነግርሽ ነገር። በተለይ ሜሪ ደግሞ ያንን መቀመጫዋን ገልበጥ እያደረገች ስትጓዝ ኦ ማይ ጋድ የወንድ ጋርድ ነው የምትመስለው ማለት ነው። እውነቴን ነው የምላችሁ እና የምሬ ነው። የሆነ በቃ የወንድ ጋርድ ታውቃላችሁ፣ እሷ ጋር የሚሄድ ሰው እራሱ ማለት ነው ይከበራል። ለምን እንደው ታውቃላችሁ? በርቀት ነው የሚሸሿት፣ ይፈሯታል። በተለይ ደግሞ በዛው በቁመቷ ላይ ውፍረቷ ስትውረገረግ አቤት 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 እንዴት እንደምታስፈራ። እና ሩታ ደግሞ ለሩታ እነዚህ ወንድሞቿ ብቻ ሳይሆን ጋርድም ጭምር ነው፣ መከታም ጭምር ናቸው ማለት ነው። እናም ደንግጣለች። የዚህ ስራ ተባባሪ የሆነችው ብዙ ደንግጣለች ማለት ነው። በጣም ከመደንገጧ የተነሳ 5 ኪሎ ነው የቀነሰችው ማለት ነው። እንደውም እስካሁን 10 ኪሎም ገብቶ ሊሆን ይችላል ማለት ነው። እናም ተለያይተዋል፣ ልናጋባ ነው ያለ ሰው በዚህ ልክ ለምን ይደነግጣል? ስራችሁ ስለሚያሳፍራችሁ ድርጊታችሁ ሁሉ። አሁን ሄርሜላ የሩታ ቀለበት ወስዶ እንደታሰረላት ስትሰማ ምንድን ነው የሚፈጠረው? በነገራችን ላይ እሷ ልጅ ምንም ይሆን ምንም
የምትሰማ ራሱ አይመስለኝም። አብርሽ ሰርቆ አመጣ እንደዛ አደረገ ቢሏት ራሱ ምንም የምትሰማ አይነት ልጅ አይደለችም ማለት ነው። እንግዲህ ፈጣሪ ልቦና ይስጣት፣ የምትነቃበትን ጊዜ ቅርብ ያድርግላት ማለት ነው። መንቃቱ አይቀርም ግን ከረፈደ ወዲያ ከተጎዳሽ ጊዜዋን ካበከነች ወዲያ ነው የሚሆነው ማለት ነው። እና እኔ የገረመኝ የብዙ የማሽቃበጥ ነው እና ለሩታ እንደዛ እንዳላሽቃበጠች ሁሉ ዛሬ ለእሷ ስታሽቃብጥ ግርም ምን ያለች ማለት ነው። እና እቤት እንኳ ወስደሽ በደረቁን የሸኝሻት ለምንድን ነው? ለምንድን ነው? ቅመሞቹ ልከው አስደስችልን ቤትሽ ጥሪልን ብለውሽ ለምንድን ነው ሳታሳየ የቀረሽው? እና ሄርሜላ በነገራችን ላይ መጠቀሚያ እየሆነች ነው ያለችው፣ የዩቲዩብ መነገጃ፣ የአዲስ ኦዲየንስ ማፍሪያ፣ እንዲሁም ደግሞ ያው ኦዲየንስ እንደዚህ ያክል ብዙ አላት ባይባልም ዙሮ መነገጃ መጠቀሚያ ያድርጓታል። በእሷ ስም ደግሞ እንግዲህ ብር እየተቀበለ አዝናናት ተብሎ ብር ይላክለታል። ይህንን ግዛላት፣ ከዛ በእሷ ይነግድባታል ማለት ነው። በጎቹን ለማሳመን አብርሽ እንደሆነ የማያደርገው ነገር የለም። እናም ሩቲም ደግሞ ደህና ናት፣ ፏፈሽ ስትል ያመሸችው ማለት ነው። ማታ እኛ ጋር ገባችሁ። ማታ እኛ ጋር ስታወራ ነበረ፣ ማታ ማለት ነው አዳር። እንደውም እንቅልፌ መቷል ቁጭ ብዬ አድሬ እና እሷም ሰላም ናት። በነገራችሁ ላይ ታለቅሳለች፣ ትሰበራለች። በተለይ ደግሞ አብርሽ አምልጦሻል፣ አታገኘውም ከዚህ በኋላ እያለቀሰች እሱን በማጣቷ ትኖራለች ብላችሁ ስታስቡ እንደውም ማታ ፏ ብትን ስትል ያመሸችው ማለት ነው። ገባችሁ? እናም እቅዳችሁ አልተሳካም፣ እርማችሁን አውጡ። ከእዩ ቤትም እዩም በነገራችን ላይ ቪዲዮ ለቅቄላችኋለሁ፣ እሱንም ገብታችሁ መስማት ትችላላችሁ። ማታ እዩ ቤት ነበረ የተወሰነ አምሽተናል ከእዩ ጋር። ከዛ በኋላ ነው ደግሞ ከሩቲ ጋር ስንጫወት ያመሸነው ማለት ነው። እና ደግሞ በውስጥ ነው በላይቭ አይደለም። እና ዛሬ ደግሞ ከተመቸሽ ላይቭ ነይ እና አጫዎችን ብለናታል ማለት ነው። እንግዲህ ከተመቻት ዞሮ ትመጣለች ማለት ነው። ደግሞ የሚሆን ነገርም ከተመቸኝ እልክላችኋለሁ ብላለች። ከተመቻት ትልክልናለች፣ እነግራችኋለሁ ማለት ነው። እሺ፣ ግን ያ ነገር ሲሳካ እዚህ ጋር እመጣላችኋለሁኝ። እናም ምን ልላችሁ ነው፣ እዩ ቤትም ሲኮምቱ ነበረ፣ ሲሳደቡ ነበረ። ሩታ ሳታለቅስ ስለቀረች ሲሳደቡ ነበረ ማለት ነው። ከዳኒ ቤትም እንደዛው። ለምንድን ነው የምትሳደቡት? ዝም ብላችሁ የቀለበቱን ፕሮግራም አታጣጥሙም እንዴ? ትናንትና ደስታ፣ ዛሬ ለቅሶ ነው። እርግጠኛ ነኝ ዛሬ ለቅሶ ነው የምታመሹት። ተቃጣይ፣ እንደዚህ በይ፣ ተሰቀይ፣ ተሰቀሉ ስትሉ ነበረ ደግሞ አንዳንዶቻችሁ ማለት ነው። ለምን እናንተ ስቀል ብላችሁ ድብን ርር ብላችሁ አትሞቱም? እኛ ለምንድን ነው የምንሰቀለው? ምን ጎደለብን? እውነት ለመናገር አብርሽና ሄርሜላ ቢጋቡ ሁላ እኔ ደስ ይለኛል። እውነቱ ነው ቢጋቡ ማለት ነው። ገባችሁ? አንድን ሰው በግዴታ ማቆየት አይቻልም። ስለዚህ መንገዱን ጨርቅ ያደርግለት፣ ይጋባ። ግን እውነቱ ነው ማለት ነው። እውነቱ ነው፣ ይጋባ። ገባችሁ? ዝም ብሎ ለቪዲዮ ምናምን ሳይሆን። እናም የኔ ማሮች እንግዲህ አዲስ ነገር ካለ ከተላከ አቀርብላችኋለሁ። ነገር ግን ሰብስክራይብ፣ ላይክ እያደረጋችሁ ቆዩ። እስከዛ ድረስ እወዳችኋለሁ። ሰላም ቆዩልኝ።